የመጣንበት ፍጥነትን በጣም ፈጣን ስለሆነ አሁን የኛ እርካታ መሆን ያለብን ቶሎ ብለን ዳቦ በሻይ የሚሻሙ ሰዎች ማሳነስ ቁጥራቸው በሚል ብታስቡ ጥሩ ነው። እናንተ 10 መኪና ቢኖራችሁ 10 ቤት ቢኖራችሁ ከእንግዲህ በኋላ ብዙ ትርጉም ያለው አይመስለኝም። በዚህ መንፈስ ብንሄድ የሚሻል ይመስለኛል። እዛ 6000 ሰው 6000 ሰራተኛ አለኝ ያለውን ወንድም ብናነሳ ብዙዎቻችሁ ይኖራችኋል። ምን ማለት ነው 6000 ሰው ማብላት? አንድ ኢትዮጵያዊ ከራሱ አልፎ 6000 ሰው እያስተዳደረ እያበላ ምናልባትም ህይወታቸውን ያሻሻለ መኖር መቻል ማለት ምን ማለት ነው? 6000 ሰው የሚቀጥር 1 ሚሊዮን ሰው ቢኖረን ምን ያክል ስራ ፈጣሪ በሀገር ደረጃ ሊኖረን ይችላል? 6000 ሰው እንጀራ ማብላት በከፍተኛ ደረጃ ቫልዩ መደረግ አለበት። አንድ ባንክ ላይ ብር እያለ ሁሉም ሰው የሚጠይቀው አሁን ላይ ባለው የመንግስት ቀረጥንም ጭምር ንግድ ባንክ እንጂ ሌላ ባንክ ላይ እየተስተናገድን አይደለም። ያሉት ባንኮች ቢያንስ 29 ወይ 30 ይሆናሉ። የመንግስት ቀረጥን አያስተናግዱም። እኛ እናንተ የጠራንበት ዋናው ምክንያት ሁለት መሰረታዊ ምክንያቶች አሉ። አንደኛው ከፋም ለማም ከነችግራችሁ ኢትዮጵያ ውስጥ ስራ የሚፈጥር ጭንቅላት ይሄ ጭንቅላት ነው። ይነስም ይብዛም ብድርም ይጣ ያገኝም እዚህ ቤት ያለው ጭንቅላት ነው ኢትዮጵያ ውስጥ አሁን ያለውን አደገ ተሻሻለ የምንለውን ኢኮኖሚ የፈጠረው። ሁለተኛው በንጽጽር ቅድም እንዳልኩት ደግሞ እንደናንተ አይነት ስራ የፈጠሩ ሰዎች ቢኖሩም የተሻለ ታምኖ የመክፈል ዝንባሌ ደግሞ ያለው እናንተ ጋር ነው። በዚህ ምክንያት ነው እናንተ ጋር ብንወያይ ሐሳብ እናገኛለን ብለን ያሰብነው። ለምሳሌ አንድ ወንድም ከዛ 6000 ሰው 6000 ሰራተኛ አለኝ ያለውን ወንድም ብናነሳ ብዙዎቻችሁ ይኖራችኋል። ምን ማለት ነው 6000 ሰው ማብላት? አንድ ኢትዮጵያዊ ከራሱ አልፎ 6000 ሰው እያስተዳደረ እያበላ ምናልባትም ህይወታቸውን ያሻሻለ መኖር መቻል ማለት ምን ማለት ነው? 6000 ሰው የሚቀጥር 1 ሚሊዮን ሰው ቢኖረን ምን ያክል ስራ ፈጣሪ በሀገር ደረጃ ሊኖረን ይችላል? 6000 ሰው እንጀራ ማብላት በከፍተኛ ደረጃ ቫልዩ መደረግ አለበት፣ መከበር አለበት። አሁን ግብሩ መታመኑ ቀጥሎ ይመጣ ሆኖ ስራ መፍጠር በራሱ። ሁለተኛ የኛ መንግስት ከግብር ባሻገር በየጊዜው ልመና ያበዛል። እንደምታውቁት አምጡ አምጡ ይላል። እዛ ላይም ብዙዎቻችሁ የደሃ ቤት ሰርታችኋል። ትናንት አየነው የሚባለውን ነገር ትንሽም ሼር ቢሆን አላችሁ ሁላችሁ። አብዛኛው ሰው እዚህ ያለ ሰው የሚሳተፈው ግብር ላይ የሚሳተፍ እሱ ነው፣ መዋጮ ላይ የሚሳተፍ እሱ ነው። ከዚህ አንፃር መንግስት የእናንተ ሁኔታ በከፍተኛ ክብር ነው የሚያየው። ይህ እንደተጠበቀ ሆኖ ግን ምንድነው በመንግስትና ስራ በሚፈጥሩ ኢንተርፕረነር በሆኑ ባለሀብቶች መካከል ያለው ችግር ያላችሁ እንደሆነ ሁልጊዜም በችግር ላይ እንግባባለን። ኢትዮጵያውያን በችግር ላይ መግባባት ችግር የለብንም። ሽማግሌም ብትጠሩ አርሶ አደርም ብትጠሩ ማንንም ብትጠሩ ችግር ላይ እንግባባለን። ወደ መፍትሄው ስንሄድ ነው ማንግባባው። ለምሳሌ ኮራፕሽን የመንግስት ስልጣን ይዞ እናንተ ጋር መጥቶ መኪና ግዙልኝ፣ ቤት ግዙልኝ፣ ልጆችን አስተምሩልኝ እያለ የሚጠይቅ ሰው እንደ ሰላማዊ ሰው እንደ ኖርማል ሰው ተቀብላችሁ ክቡር ደህና ዋሉ ደህና አደሩ እያላችሁ ኮራፕሽን እንዴት እናጠፋለን? እናንተ ሲባል እንግዲህ ኤግዛክትሊ እዚህ ያለው ሰው ላይሆን ይችላል፣ ሀብታሞች ለማለት ነው። ይሄንን ነገር ትንሽ ጨከን ብትሉ ጥሩ ነው። ባለስልጣናት ቤት የሚያስገዙ መኪና የሚያስገዙ ብር የሚቀበሉ ከሆነ ኮራፕሽን መስፋፋቱ ብቻ ሳይሆን ሰው በባህሪው አይጠግብም። የገዛችሁላቸው 3 ቤድሩም ከሆነ 4 ይመኛል፣ 5 ይመኛል፣ ማንሽን ይመኛል። የሰው ባህሪ ነው፣ እያደገ ይሄዳል ፍላጎቱ። አንዴ እሱን ያስገዛው ሰውዬ እሱን ትቶ እሱ ጋር ይሄዳል እንጂ ማስገዛት አይተውም። ይሄን ልምምድ ከልብ ወስናችሁ ሌብነት አለ ብቻ ሳይሆን እናጥፋው። ሰው በተሰማራበት የሥራ መስክ በታማኝነት ማገልገል አለበት የሚለውን በከፍተኛ ደረጃ ብታግዙ ጥሩ ነው።
ጥሩ ነው። የመንግስት ሰራተኞች በተገቢው ስራቸውን ሊሰሩ አይችሉም ወይም አልቻሉም የሚል በተለያየ መንገድ ሐሳብ ይነሳል። አሁን ሲቪል ሰርቪስ ሪፎርም እናድርግ፣ የኛ መንግስት ፕሮፐርሊ ዴሊቨር እያደረገ አይደለም ብለን ስንነሳ ስራው ሳይጀመር ምን ያክል ዘመቻ እንዳለ አስቡት። ችግር አለው ተቋሙ ተባለ። አዎ ችግር አለው፣ ገመገመን፣ አጠናን። ወደ እርምት ለመሄድ ስንፈልግ ግን በጣም አስቸጋሪ ነው። ወይ ዘር ወይ እምነት ወይ የሆነ ነገር ይነሳል። ሁላችሁም ኢንፍራስትራክቸር መገንባት አለበት፣ ሰላም መጠበቅ አለበት ብላችኋል። ትክክለኛ ነገር ነው። ሰላም ለመጠበቅ መንግስት ሰላም ማስጠበቂያ ቱሉ አንዱ ገንዘብ ነው፣ ገቢ ነው። ምን ያክል ገቢ ነው ኢትዮጵያ የምታጣው? የኛን ድርሻ ካላሟላን በስተቀር ከመንግስት ሳይድ ብቻ የምንጠብቀው የተሟላ ኢንፍራስትራክቸር አያመጣም። ሰላም ተብሏል፣ እውነት ነው፣ ሰላም አስፈላጊ ነው። ሰላም እንዲሟላ ግን ቅድም እንዳነሳሁት ድሮ የኢትዮጵያ ባላባቶች መጠነኛ ሀብት ያላቸው ሰዎች አዝማሪ ቀጥረው ያጫውታሉ። የተለመደ ነው ይሄ። የሀብታምነት መለያ ነው። ድግስ ይደግሳሉ፣ አዝማሪ ይመጣል፣ ይገጠምላቸዋል። ድሃው እራት እየበላ በግጥም ይተባበራል። ይሄ ባህላችን ነው። አሁን ደግሞ ሀብታሞች ዩቲዩበር ይቀጥራሉ። ድሃው በላይክ እና ሼር ይተባበራቸዋል። እና እነዚህ ሰዎች እንደፈለጉ ሲያተረማምሱ ይውላሉ። እነሱን ባንቀልብ፣ ዩቲዩበሮችን ባንቀልብ ወንድሜ እንዳለው ወደ ስራ ወደ ኢንዱስትሪ ገቡ ነበር። ለዚህም ኮንትሪቢዩሽናችን ምንድነው ብሎ ስራ ፈጣሪው ባለሀብቱ ግብር ከፋዩ ቢያስብ ጥሩ ነው። እኛና እናንተ ከተባበርን ኮራፕሽን ይቀንሳል። እኛና እናንተ ከተባበርን ሰርቪስ ቱ ሰም ኤክስተንት ሊሻሻል ይችላል። ጫካ ላሉ ሰዎች ብር ባለመላክ ብትተባበሩ ይቀንሳል። በነገራችን ላይ አንዳንድ አሁን በተለያየ ቦታ የሚታገሉ ሰዎች እስከ 10 ቤት በአባቱ በወንድሙ ያለው ሰው አለ። በረሃ ታጋይ አታጋይ የሚባል ሰው በጣም ሀብታሞች ናቸው። እዛ ተቀምጦ መነገድ የሚቻል ከሆነ ምን ሰላም ጋር ምን አመጣቸው? ሰላም ከመጣ እኮ ንግድ የለም ማለት ነው። ቤት አላቸው፣ በተለያየ አካውንት ባንክ አላቸው። በቅርቡ እንኳን $5 ሚሊዮን ከውጭ መጥቶ ይዘናል በአንድ ባንክ። ከፍተኛ ብር ይንቀሳቀሳል። ሀብታሞች ደግሞ ማወቅ መብለጥ መላቅ ስለሚመስላቸው እዚህም ይጫወታሉ፣ እዛም ይጫወታሉ። እዚህኛ የተከበራችሁ ይላሉ፣ እዛ ሲሄዱ እናንተ ጀግና የለም ይላሉ። እና ሰዎቹ እየተታለሉ እንደ ስራ መስክ ይዘውት ሀገር ያምሳሉ፣ ወጣቶች ያልቃሉ። ችግር አለ። በእነዚህ ኤሪያ እናንተ ብታግዙን፣ ልክ ልማት የድሃ ቤት ለመስራት እንደምታግዙት ከልባችሁ ወስናችሁ ብታግዙን በተወሰነ ደረጃ ይቀንሳል። አንዱ ማስረጃ የሆኑ ሰዎች ጠፍተው ይሄዳሉ። ከዚህ ከቆየ በኋላ ስንሰማ ለምንድን ነው የጠፋው ሚስተር ኤክስ ጥሩት ወደ ሀገሩ ይመለስ ሲባል ሚስተር ኤክስ አይፈልግም። ያደረጋቸው ትራንዛክሽኖች ሁሉ ይታወቃሉ ስለሚያስብ አይፈልግም። ግን እኛ እንደ መንግስት አንድም ባለሀብት ከሆነ ክልል ጋር ግጭት ስላለ ውጣ ያልነው የለም። ብዙዎቹ የወጡ አሜሪካን ሀገር ያሉ ትላልቅ ቤት ይገዛሉ፣ ቆንጆ መኪና ይገዛሉ። ግን አይካና ሹሪው 5 ዓመት 6 ዓመት አይቆይም ከዛ በኋላ ካልተሰራ በስተቀር ኮምፒቲሽኑ ከፍተኛ ነው። ከዚህ ሀገር የወጣ ነጋዴ ነው ያልኩት። አሜሪካን ሀገር ሄዶ ኮምፒት አድርጎ ያለውን ብር ሰስቴን ማድረግ አይችልም፣ እንኳን ማትረፍ። ምናልባት ልጆቹን አላቅም፣ ይለያያል፣ አውዱ ይለያያል ባህሪው። ብዙዎቹ የሄዱት እዚህ ካላስነገዱ በስተቀር ሰርቫይቭ ማድረግ አይችሉም። እዚህ ይነገዳል፣ ብሩ ይወጣል፣ እነሱ አሁንም አለን ይላሉ። እዚህ አካባቢ ብታግዙን ጥሩ ነው። እኔ ግን በእርግጠኝነት ልነግራችሁ የምፈልገው ሁላችሁም ባልል እዚህ ቤት ካላችሁ 90% ሰዎች ባለፉት 5-6 ዓመታት ሀብቱ ደብል ያላደረገ ሰው የለም። እዚህ ጋር ብር ታከማቻላችሁ፣ ግን ኤኮ የምታደርጉት ችግር ነው። ኤኮ የምታደርጉት የብር ችግር፣ የዶላር ችግር፣ የምናምን ችግር። አሁን መረር ቅድም የሚያነሳው
የቢዝነስ ኢንቫይሮንመንት ቢዝነስ ኦል አባውት ማርኬቲንግ። አንተ ዶላር የለም፣ ሰላም የለም፣ መንግስት የለም፣ ሌብነት ነው እያልክ የውጭ ሰው መጥቶ እንዲሰራልን ይጠብቃል። የውጭ የማርኬቲንግ ስርዓት እንደዛ አይደለም። ይሄን እንደ ሀገር ብታስቡበት ጥሩ ነው። ብዙ ሀገራት ችግር አለባቸው። ብዙ ሀገራት የማይመች የስራ ኢንቫይሮንመንት አላቸው። ግን የውጭ ሰው ሲያገኙ እንደዛ አይደለም ያደርጉት። እንደዛ ያደርጉ። እናንተም ታውቁታላችሁ እንዴት ኮሙኒኬት እንደሚያደርጓችሁ። ስለሚያወሩት የብር ቁጥር ስትገናኙ 30 ቢሊዮን 40 ቢሊዮን ብለው ተስፋ አድርጋችሁ አብራችሁ ልትሰሩ ስትጀምሩ ብሩ የለም። ወደ ዋናዎቹ ጉዳይ ለመምጣት ከታክስ ጋር ተያይዞ እኛ ስንከተል የነበረው መንገድ የታክስ አድሚኒስትሬሽን መዘመን አለበት። ኢትዮጵያ በታክስ ማግኘት የሚገባትን ገቢ ካላገኘች የምናስበውን ብልጽግና ልናረጋግጥ አንችልም ብለን በርካታ ህጎች አሻሽለናል። ከህግ ባሻገር ቴክኖሎጂ አሁን እንደሚያነሳው እንደተጠበቀ ሆኖ በሞባይል መኒ ከሰው ጋር ሳትገናኙ ብር መክፈል እንድትችሉ የተሞከሩ ሙከራዎች አሉ። ከአመራር ከሰራተኛ ሙከራዎች አሉ። ሁሉም ቴክኖሎጂካል ቶትስ እና አይዲያስ ሲመጡ ሬዚስታንሱ ከባድ ነው፣ አይፈለግም። ምክንያቱም የተለመደውን ነገር ማስቀጠል ስለሚፈልግ ሰው አይፈልግም። ግን የታክስ አስተዳደር ብናሻሽል የተወሰነ የታክስ ሁኔታችን ከተቀየረ የምናስበውን ነገር ለማሳካት ያስችላል ተብሎ ሙከራዎች ተደርገዋል። በህዝብ ሳይድ ያለው ምንድነው? አንደኛ ህግን አክብሮ ግብር መክፈል ባህል ያደረገ ማህበረሰብ የለንም። ግብርን ማጭበርበር እንደ ሌብነት አይታሰብም። በእኛ በኩልም የማስከፈል አቅም የለንም። እንደ ተቋም ኦቶሜትድ የሆነ ግልጽ አሰራር ያለው ሰዎች እንዲከፍሉ ኢንከሬጅ የሚያደርግ ብቃት ያለው ተቋም አልፈጠርንም። በዛ ሳይድ ህግ አክብሮ መክፈል የለም፣ በእኛ ሳይድ አቅም የለም። ሶስተኛ ኢንፎርማል ሴክተሩ ኢንፎርማል ኢኮኖሚ በጣም ትልቅ ነው። ከፎርማሉ በላይ የኢትዮጵያ ኢንፎርማል ሴክተር ግዙፍ ነው። ሰው በፎርማል መንገድ ባይሰራም ኢንፎርማሊ ማትረፍ፣ መነገድ፣ መሸጥ ስለሚችል ወደ ሌጋል ለመምጣት የተወሰነ ውስንነት አለ። ሶስተኛው ታክስ ቤዝ ነው። እኛ ለውጥ ከመጣ በኋላ ከሁለት ዓመት በኋላ ኢትዮጵያ ውስጥ ግብር ከፋይ የፌደራል ግብር ከፋይ 40 ሺህ ሰው ብቻ ነበር። የታክስ ቤዝ እናስፋ ብለን ከ2012 እስከ እዚህ ዓመት ድረስ 3-4 ዓመት ገደማ በሰራነው ስራ አሁን 61 ሺህ ገብቷል ከፋዩ። ኢትዮጵያ ግብር መሰብሰብ ከጀመረች ጊዜ ጀምሮ እስከ 2012 40 ሺህ ሰው ለፌደራል መንግስት ግብር የሚከፍል ከነበረና በ3 እና 4 ዓመት ጊዜ ውስጥ ቤዙን አስፍተን 50% ጨምረን 61 ሺህ ካደረስን በቂ ባይሆንም ለውጥ አለ ማለት ነው። ለውጥ አለ ማለት ነው። በእኛ ጂዲፒ ውስጥ 30% ድርሻ ያለው ግብርና ነው። እንደምታውቁት ማዳበሪያ ይጠይቃል፣ ኤክስቴንሽን ባለሙያ ይጠይቃል፣ ትራክተር ይጠይቃል፣ ምርጥ ዘር ይጠይቃል። ከዚህ ከ30% በላይ ሼር ያለው ግብርና ኦልሞስት ዜሮ ነው። ምንም አይነት ግብር አይከፈልም። ማዳበሪያ ማምጥተን ምርጥ ዘርም ማምጥተን ትራክተርም ማምጥተን ግብር አለመክፈል ሳይሆን ካመረተ በኋላ ሆርድ ማድረግ ደግሞ መያዝ ደግሞ እንደ ፋሽን ተለምዷል። አሁን ካመረተ በኋላ ምርት ማውጣት አለብኝ ከሚል ስቶር አድርጎ ማቆየት። እንደዚህ አይነት ቤዞች እየሰፉ ካልሄዱ በስተቀር ችግር አለ። አቲቲዩድ ቅድም ወንድሜ በስራ ባህል ያነሳው በስራ ባህል ብቻ አይደለም አቲቲዩድ ችግር ያለው በነጋዴው ሳይድም ከፍተኛ ችግር ስላለበት በዚህም ሳይድ ቢታይ ጥሩ ነው። በ2010 ለውጥ ሲመጣ የኢትዮጵያ መንግስት 235 ቢሊዮን ብር ነበር ገቢ የሰበሰበው። ያኔ ከነበረው ጂዲፒ አንጻር ከ10% ከፍ ይላል። አሁን የዚህን ዓመት ትቼ የባለፈው ዓመት 557 ቢሊዮን ብር ሰብስበናል። በጥሬው ስታዩት ባለፉት 5 ዓመታት የሚሰበሰበው ግብር
በእጥፍ ከፍ ብሏል ቤዙም ስለሰፋ። ነገር ግን የኛ ጂዲፒ አሁን ወደ 9 ትሪሊየን እየተጠቃ ነው በብር። ከ9 ትሪሊየን 11% እንኳን ግብር ብንሰበስብ 1 ትሪሊየን በአመት መሰብሰብ አለብን ማለት ነው። አሁን 557 ከሆነ መሃል ላይ ከ400 ቢሊየን በላይ የለም ገንዘብ ማለት ነው። ከባንክ ብድር ጋር ተያይዞ በከፊል ሐሳባችሁን እጋራለሁ። አሁን በጣም የተለጠጠ ፍላጎት ነው ያላችሁ። ለምሳሌ የዛሬ 5-10 ዓመት ለድሬዳዋ ሲሚንቶ ፋብሪካ የኢትዮጵያ መንግስት 10 ሚሊዮን ብር 20 ሚሊዮን ብር ዶላር ቢያበድረው በጣም ደስተኛ ነበር። ለሚ ግን በጣም ትልቅ ነው። ኢትዮጵያ የምታመርተውን ግማሽን ያክል ያመርታል። 100 ሚሊዮንን ብንሰጠው ያንስብኛል ነው የሚለው ብዙአየሁ። ምክንያቱም ኢንቨስትመንቱ ትልቅ ስለሆነ አሁን ኢንቨስት በሚያደርገው ሳይዝ ነው ዲማንድ የሚያደርገው ከኛ እንጂ ከነበረው ልምምድ አንፃር አይደለም። ለምሳሌ በ2011 10ን ትቼ ነው ዝቅ ስለሚል በ2011 45% ዲስፐርስመንት የሄደው ለግል ሴክተር ነበር። 2010 ያንሳል በ11 ዝቅ አድርገን። ዘንድሮ ግን አምና 2015 86% የአጠቃላይ ባንኮች ብድር የሄደው ለግል ሴክተር ነው። ኢን 3 years ከ45% 86 አድርሰናል። ያኔ የግል ባንኮች ቦንድ 27% ስለሚገዙ እንደምታውቁት ለማበደር የሚያስችል አቅም አልነበራቸውም። በ2011 236 ቢሊዮን ብር ነበር ያበደረው ባንክ። አጠቃላይ ባንኮች ለግል ሴክተር የሰጡት 236 ቢሊዮን ብር ነበር። ባለፈው አመት ግን 547 ቢሊዮን ብር አበድረዋል። አክቹዋል ፊገር የምታዩ ከሆነ ማለት ነው። አሁን ብሩ እያነሰ ሄደ ሳይሆን መባል ያለበት የኛ ዲማንድ እያደገ ነው። ተፈተናል። ብዙ ስራ ነው ያለን። ብዙ ስራ ስላለን በምንሰራው ልክ ብር አቅርቦት በቂ አይደለም ሲባል ትክክል ይሆናል። አክቹዋል ፊገሩ የሚናገረው ግን እናንተ የምትሉትን አይደለም። አሁን እኔ መንግስት የሚወስደውን አብዛኛውን ሼር ወደ ግል አዞርኩ። ከ45-86 ኢማጂን አድርጉ እናንተ። እንደገና ብድሩን ከ236 ቢሊዮን 550 ገደማ ቢሊዮን ያስገብቸዋለሁ። እዚህ አድጓል ብሎ መተው ይቻላል። ይሄ የሎካል ብድር ነው። የውጭውን ደግሞ እንመልከት። እኛ ወደ ቢሮ ስንመጣ 58-59% የኢትዮጵያ ጂዲፒ ዕዳ ነበር። ይሄ በተደጋጋሚ ተብሏል፣ ታውቃላችሁ። ዕዳ ብቻ ሳይሆን ኮመርሻል ሎን ከባለፈው ፓርላማ እንዳነሳሁት አራጣ ማለት ነው። በአራጣ የመጣው እድገት ውሸት ነው። ምክንያቱም አራጣ በዳሪ ለአንተ 1 ቢሊዮን ኮሚሽን 100 ቢሊዮን ምናምን እያለ ብዙ ነገር ስላለበት በውስጡ ትክክለኛ ፋይናንስ አይደለም። ኢትዮጵያ ከምታመነጨው የውጭ ምንዛሪ ኢን አቨሬጅ 2 ቢሊዮን ዶላር ዕዳን ከፍል ነበር ላለፉት አመታት። ኢን አቨሬጅ ለነዳጅ በአቨሬጅ 4 ቢሊዮን ገደማ እናወጣለን። 6 በሉት። ለማዳበሪያ በአቨሬጅ 1 ቢሊዮን ገደማ ያወጣል። 7 በሉት። መድኃኒት ምናምን አትቁጠሩ ይቅር። ዕዳ ባለፉት 4-5 አመታት 9 ቢሊዮን ዶላር ከፍለናል ብዬ ባለፈው ያነሳሁት የመንግስት ብቻ ነው። የአየር መንገድ ኢትዮ ቴሌኮም አይጨምርም። መንግስት የከፈለውን ነው ያነሳሁት። እነዛ ቢጨመሩ ከ10 ቢሊዮን ዶላር በላይ ዕዳ ከፍለናል። ስለከፈል ከጂዲፒያችን ያለው ዕዳ በከፍተኛ ደረጃ ቀንሷል። አሁን ቀንሷል። እኛ ቀንሶም እያለ ዕዳን በሚመለከት በዓለም አደባባይ ሁሌ የምንጮህበት ዋናው ምክንያት ያ ዕዳ ከሞላ ጎደል አራጣ ኢትዮጵያ ያልገባ የት እንደገባ የማይታወቅ ዕዳ እየከፈልን ስለሆነ ነው። ዕዳችሁን አስተካክሉ ምንለው ኮመን ፍሬምወርክ የሚባለው ዋና ሐሳብ አንከፍልም ሳይሆን ይሄ አራጣችሁን ወደ ኮንሴሽናል ሎን ቀይሩልን ነው። እንክፈል ግን ትክክለኛ የተሻለ የብድር ስርዓት እንከተል። ባለፉት አመታት እንደው ጥቂት ዳታ ብቻ በወስድ
ወደ 6500 አይተምስ የእቃ አይነት በየዓመቱ ኢትዮጵያ ይገባሉ በተለያየ ነጋዴ። ከነዚህ ውስጥ በ2013 14 ቢሊዮን ዶላር ነው እቃ ያስገባ ነው ኢምፖርት። ከዚህ ውስጥ 10 ነጥብ ምናምን ቢሊዮን የፕራይቬት ሴክተር ነው። በ2015 አምና 17 ቢሊዮን ዶላር ነው ኢምፖርት ያስገባ ነው። 11.1 ቢሊዮን ለፕራይቬት ሴክተር የተሰጠው። አሁን እንዴት ኮምፔር ታደርጋላችሁ? ድሮ ከነበረው ባለፉት 5 ዓመታት በድምሩ ፕላስ ኦር ማይነስ 75 ቢሊዮን ዶላር ለኢምፖርት አወጥተናል። 65% ለፕራይቬት ነው። ከዚህ ውስጥ ዕዳን፣ ነዳጅን፣ ማዳበሪያን ሳትጨምሩ ማለት ነው። ነዳጅ ኢትዮጵያ ከሞላ ጎደል 1.5 ሚሊዮን መኪና አላት። አሁን ከሞላ ጎደል 1.5 ሚሊዮን መኪና ውስጥ 15% ብቻ ነው የመንግስት፣ 85%ቱ የግል ነው የመኪናው ቁጥር። ሰብሲዲ እናደርጋለን ስንል 85% የመኪና ኦውነርስ ኢንዳይሬክትሊ ሰብሲዳይዝ ይደረጋሉ ማለት ነው። ነዳጅ 1 ቢሊዮን መንግስት አስገባ እንላለን እንጂ 85%ቱን ነዳጅ አቬሌብል ማድረጋችን ብቻ ሳይሆን ሰብሲዳይዝ እናደርጋለን። ከምናገኘው ዶላር ላይ ከ17 ቢሊዮኑ 11 ለፕራይቬት ሰጥተን 6ቱን ያዋለው ነዳጅ፣ ዕዳ ክፍያና ማዳበሪያ ነው። ዕዳም ባንከፍል ለእናንተ ብናቀርበው ገንዘቡን አይሆንም። ነዳጅም ባናመጣና ብናበድራችሁ ነዳጅ ከሌለ ልትሰሩበት አትችሉም። ማዳበሪያም ባንመጣ አሁን ኢንፍሌሽን የሚባለው ስንዴ ባናመርት ምን ሊሆን እንደሚችል አስቡት። ታክስ ማበረታቻ ደግሞ የለም አንበረታታም እንዳትሉ 2011 49 ቢሊዮን ነው ዲዩቲ ፍሪ የገባው አኑዋሊ። ባለፈው ዓመት 86 ቢሊዮን ብር ዲዩቲ ፍሪ ነው። ለማን ነው ዲዩቲ ፍሪ የሚሰጠው? ለእናንተ አይደለም እንዴ? ዲዩቲ ፍሪ አድጓል። ሎካል ብድር ዲስፐርስመንት አድጓል። የውጭ ምንዛሪ መንግስት ከዚህ ቀደም አብዝቶ የሚወስደው ወደ እናንተ ዞሯል። አሁንም ያልበቃበት ምክንያት በዛ ልክ ፕሮዳክቲቭ መሆን ስላልቻለ ነው። ፕሮዳክቲቭ መሆን አልቻልንም። ፕሮፐርሊ የገበያ ስርዓት ተከተለም አንሰራም። ለምሳሌ ኮንትሮባንድ ባለፈው ዓመት ብቻ ከ11 ቢሊዮን ብር በላይ የኮንትሮባንድ ዕቃ ተይዟል። ይሄ የደረስንበት ነው። ያልደረስንበት ደግሞ አስቡት ስንት እጥፍ እንደሆነ። ኮንትሮባንድ ስላለ ኢንፎርማል ማርኬቱ ሰፊ ስለሆነ ብዙ ገንዘብ ባልተገባ መንገድ ይወጣል። በ320 ገደማ ተቋማት ላይ ብቻ ኦዲት ተደርጎ ሁሉ ጋር ቢደረግ አላቅም ምን ያክል እንደሚመጣ ከ4500 ደረሰኝ በላይ ተጨበረበረ ነው የተገኘው። 320 ተቋማት ብቻ ታይተው ማለት ነው። ከ5 ቢሊዮን ብር በላይ ገቢ ማስገባት ሲገባቸው ያጭበረበሩት ተገኝቷል። እና ሲደመር ብር የዛሬ 3-4 ዓመት ከነበረው በእጥፍ ነው እያቀረብን ያለ ነው። አንድ የውጭ ምንዛሪ በእጥፍ ነው እያቀረብን ያለ ነው። ሁለቱንም ደግሞ መንግስት ከሚወስደው አብዛኛውን ለግል ነው እየሰጠን ያለ ነው። ይሄን ከተስማማን በኋላ የሚቀርበው ብድር በቂ ነው ወይ፣ የውጭ ምንዛሪ በቂ ነው ወይ ከሆነ ክርክሩ በፍጹም በቂ አይደለም። ለሚ ጥሩ የጆይንት ቬንቸር ኤግዛምፕል ነው። ብዙአየሁ እንዳለው በጣም ተስፋ የሚጣልበት ፕሮጀክት ነው። ግን ብዙ እንጠብቃለን። ብዙአየሁ ገና ብዙ እንጠብቃለን። አሁን ብታስቡበት ጥሩ የሚሆነው ብረት ላይ ከፍተኛ ፍላጎት አለ፣ ሮ ማቴሪያል አለ። በግለሰብ አትምጡ። እዚህ ያላችሁ ሰዎች በጋራ ሆናችሁ ትልቅ ብር ስለሆነ ልክ ባንክ እንደመሰረታችሁት በጋራ ሆናችሁ የምትመጡ ከሆነ ነገ ጠዋት ብረት ላይ ልንሰራ እንችላለን። ፍላጎት አለ። የፊኒሺንግ ማቴሪያል እንጨት፣ ማርብል፣ የላይት እቃዎች ከቱርክ የምናመጣው ከዱባይ የምናመጣው በበልክ ለማምረት በጋራ ብትሆኑ ብዙ ትብብር እናደርጋለን ስለምንፈልገው። ሲሚንቶ እየተፈታ ስለሆነ አሁን ሲሚንቶ አላችሁ። ከዚህ ስብሰባ በኋላ ጫካን የምትጎበኙ ከሆነ
ከፍተኛ ፍላጎት አለ። አሁን ሪል ስቴት ጫካ ለመግባት ሆቴል ለመግባት ከምዕራቡም ከምስራቁም ከፍተኛ ፑሽ አለ። እኛ እስካሁን ይዘነዋል። ዛይታ ያላችሁ በግለሰብ አንሰጣችሁ፣ ያው ከወሰዳችሁ በኋላ ባንክ ብድር ስለምትሉ ማለት ነው። በጋራ ግን ኩባንያ የምትፈጥሩ ከሆነ እናንተ እያላችሁ ለውጭ እኛ አንሰጥም፣ ቅድሚያ እናንተ ሰጣለን። ኳሊቲ ጊዜ ኮምፕሮማይዝ ሳናደርግ ማለት ነው። ይኸው ዛሬ ተደራጁ፣ ኑ ትወስዳላችሁ ነገር ሳትመጡ ግን በግል መሬት አጥሬ ባንክ የምበደርበት ካላችሁ እሱን አስተዳደረኛ ስለማንወደው ብዙ አንተባበርም። በኋላ ስታዩ በቦይለሚ አፕሮች በጆይንት ቬንቸርም ይሁን በጋራ ከሰራችሁ ቅድሚያ በብረት በሪል ስቴት በቤት ውስጥ የፊኒሺንግ ማቴሪያል ኢትዮጵያን ብትሳተፉ ያዋጣል። እኛም ብናግዝ ደስተኞች ነን። የፕሮፐርቲ ጉዳይ እኛ ማስበንበታል። ህግ ሊሻሻል ስለሆነ እናያለን አብረን። አዲስ አበባን በሚመለከት ሰሞኑን እንደምታዩት በጣም ብዙ ቦታ እየፈረሰ ነው። ለምንድን ነው ያላችሁ እንደሆነ የወደፊት የኢትዮጵያም የአፍሪካም የዓለምም የኢኮኖሚ ዳይሬክሽን 70-80% አይቲ እና ቱሪዝም ነው፣ ሰርቪስ ነው። ሀብት ያለው እዛ ነው። ቱሪዝም እና አይቲ በባህሪያቸው ደግሞ ኤርጎኖሚክስ በጣም ኢንፍሉዌንስ ያደርጋቸዋል። የተስተካከለ ኤንቫይሮንመንት ካሁን ይረበሻሉ። አዲስ አበባን ካልቀየርን በስተቀር የምናስበውን ያክል የውጭ ሀብት ልናመጣ አንችልም። ዱባይ እንዴት ገንዘብ እንዴት ታውቃላችሁ እናንተ? ለእናንተ መንገር አያስፈልግም። ኢንፍራስትራክቸር የሚታዩ ነገሮች በጣም በከፍተኛ ደረጃ ሀብት ይስባሉ። ማግኔቲክ ፓወር አላቸው። ለምሳሌ ሸራተን የዛሬ 5 ዓመት ሸራተንን ግዛ ብትሉኝ $1 ቢሊዮን የምገዛ ቢሆን ዛሬ ሁለት ገዛለሁ። ፍሬንድሺፕ ከፊት ለፊት አለ፣ ሳይንስ ሙዚየም ከዛ አለ፣ መንገድ ተመልከት። ይሄ ሁሉ ኔበርሁድ ፕሮፐርቲውን ከፍ ያደርገዋል። አሁን የሚፈርሰው እንደሚባለው አይደለም። እኛ አንቆይም፣ 5-6 ወር ነው እንጨርሳለን። ለምሳሌ ቦሌ መንገድ ቦሌ ስትሪት እኛ የምናስበው ብዙ ሀገር ሄዳችሁ ወክ የምታደርጉባቸው አይነት ስትሪቶች እንዲሆን ነው። አብዛኛው ሰው እግረኛ ስለሆነ የባይክ ሩት ካልጨመር ሰፊ መንገድ ካላደረግን የሚታይ ላይት ካላስቀምጥን በስተቀረ ቢያንስ የቦሌ መንገድ ቢያንስ የጫካ መገናኛ ሲኤምሲ መንገድ ቢያንስ ሜክሲኮ እነዚህ ዋና ዋናዎቹ። አዲስ አበባ ላይ ትልቁ ደህንነትና ችግር ያለው ሴንተር ነው። ይሄ መርካቶ፣ ፒያሳ፣ ሜክሲኮ ምናምን የሚባለው ነው። ሲኤምሲ እንደዛ አይደለም፣ ለቡ እንደዛ አይደለም። ዋናው ችግር ያለው እዚህ ነው። ዋናውን ችግር ደፍረን ብናፈርሰው ታዩታላችሁ በ5 ዓመት ከተማም እንደሚሆን። በዚህ ሂደት ውስጥ በግለሰብ ደረጃ አጥር የተነካብኝ ብሎ የሚያዙ ሰዎች ሊኖሩ ይችላሉ። ባለስልጣናት ያስቸግሩናል። ባለስልጣናት አጥር ሲነካባቸው የሚፈርስበት ስለሆነ የመንግስት ቤቶች ስለሚፈርሱ ክራይ ቤቶች የመንግስት ክራይ የሚያከራይ ቤት ይጮሃል፣ የቀበሌ ቤት የሚያከራይ ይጮሃል። ብዙ ነው ጩኸት ያለው። ጨክነን ካላፈረስን ግን አገር አይሰራም። እናንተ እንደምታውቁት ፋብሪካ ስትሰሩ መጀመሪያ ትቆፍራላችሁ፣ ታፈርሳላችሁ። በዛ መንገድ ነው የሚሰራው። ኢን 1 ይር እናየዋለን አዲስ አበባን ቼንጅ። ያኔ በጣም ቱሪስት ይመጣል። ያኔ እናንተ ፕሮፐርቲ ቫልዩ ይኖረዋል። ያኔ ለውጭ እንኳን ብንከፍት የእናንተ ፕሮፐርቲ ቫልዩ ስላለው ይሄ ሻንቲ ሰፈር ነው ተብሎ አይጣልም። አሁን ባንኮች እንክፈት እኮ ያልነው ፎቅ ከሰሩ በኋላ ነው። ቦታ ሰጥተን ፎቅ ከሰሩ በኋላ ትንሽ ገንዘብ ካገኙ በኋላ በብላክ ማርኬት ሲያስቸግሩን በቃ እንክፈትባቸዋል ኮምፒቲሽኑ ካበረታቸው ብለን። የእናንተን ፕሮፐርቲ እንደዛ ከፍ እንዲል የሚያደርግ ስለሆነ የአዲስ አበባን አትሊስት እናንተ በትዕግስት ጠብቁ። ከማማት ወጣችሁ አፈረሱ ምናምን ትታችሁ በትዕግስት ጠብቁ። ኢን አ ይር ታይም ማክሲመም ከተማውን ካለበት ደረጃ ከፍ ስናደርገው ልጆቻችሁን ዱባይ ከምትወስዱ ታቆያላችሁ እዚህ ማለት ነው። ሰላም በሚመለከት ሁላችሁም ብላችኋል። በጣም ጥሩ ሀሳብ ነው። ሽማግሌነን እድሜያችን ልምዳችን ያላችሁ ሸምግሉ። እኛ እኮ የምንፈልገው ሰላም ነው። እኔ ማረጋግጥላችሁ መንገድ በሽፍትነት በሬብልስ በሚመስል ነገር ከእንግዲህ በኋላ የኢትዮጵያን መንግስት መጣል ሳይሆን መነቅነቅ አይቻልም። በጣም የተለያየ ነው። ብቃታችን አለ የሚለያየው፣ ኮንቪክሽናችን ይለያያል። እሱ ብር ነው የሚሰበስበው፣ እኛ ስራ ነው የምንሰራውና ቃልን እያደረግን ያለነውን በቀላሉ የሚሆን አይመስለኝም። እነሱ ሰዎች ግን ልብ ገዝተው ከመጡ
በጣም በደስታ እንቀበላለን። ሞክሩ፣ በሁሉም በምትችሉት መንገድ ሞክሩ። ከኤሌክትሪክ ጋር ተያይዞ ወንድም ያነሳው ችግር ለምሳሌ አሁን ቦሌ መንገድ የምናፈርሰው ወይም ፒያሳ መንገድ የምናፈርሰው አሮጌ ብቻ ለምናፈርሰው እዛው ላይ ፋይበር እንዘረጋለን፣ እዛው ላይ ሽቦ በየቦታ ያለውን እንቀብራለን፣ የውሃ መስመር እንዘረጋለን። ዩቲሊቲስ ቢሊየንስ እያወጡ ነው ያሉት። ለምንድን ነው ኢትዮጵያ ውስጥ ነው ኢትዮጵያ አዲስ አበባ ውስጥ ከዚህ ጀምረህ ሜክሲኮ ብትነዳ ላይት አለ፣ ጨለማ አለ፣ ላይት አለ፣ ጨለማ አለ። ኮንቲኒየስሊ ማየት አይቻልም። መብራት ምን ይፈልጋል? ኢንፍራስትራክቸሩን ካልቀየር ነው በስተቀር ሽቦ የተቀጣጠለ ስለሆነ አንተ የምትፈልገውን የኤነርጂና የዳታ ኢንተርኔት አክሰስ ማድረግ አትችልም። ወይ ፓወር ዳውን ያደርጋል፣ ያንተ ባያደርግ ቢቴሱ ዳውን ያደርጋል፣ ሰፈሩ ዳውን ያደርጋል። እሱን እየቀየርን ያለ ነው። አሁን አንተ ዳታ ፈልገሃል፣ ኤሌክትሪክ ፈልገሃል። በቃ የምናፈርሰው ለሱ ስለሆነ ከኛ ጋር መቆም አለብህ። አፍርሱ በርቱ እያልክ ማለት ነው። ካልፈረሰም there is no way። ፒያሳ አካባቢ እኮ አሁን በወስዳችሁ ኑሮ እኮ አይደለም፣ እዚህ ጋር ያለው እኮ ኑሮ አይደለም። በላስቲክ ላይ ላስቲክ። አንድ መንደር በጋራ አንድ ሽንት ቤት የለውም፣ ሻወር የለውም። እሱን ካልቀየርን በስተቀር የምናስበውን ነገር ልናመጣ እንቸገራለን። ጨከን ብትሉ እናንተ ጥሩ ነው ብታግዙ። እናንተ ላይ በረታሁት ለምንድን ነው? እናንተ ስለሚገባችሁ ብዬ ነው። ገበያ ውስጥ የኤሌክትሪክ ሽቦ እናመርታለን። ገበያ ውስጥ ኳሊቲ ችግር አለ። ከህግ ውጭም ይነገዳል ለተባለው በቅርቡ ተነስቶ ነበር ጉዳዩ። ለሀገር ውስጥ ማርኬት ቅድሚያ እንስላለን፣ በዛ ይመለሳል። የውጭ ሀገር ቤት ግዢም ኦልሞስት ፋይናል ደረጃ ነው ህጉ ሊወጣ። ሁለት ነገር እንቀይራለን። አንደኛ የውጭ ሰዎች ፕሮፐርቲ ኦውን እንዲያደርጉ ህግ እናወጣለን። ሁለተኛ እስከዛ ድረስ እንደምታውቁት ለምሳሌ ስታርባክስ ወይም የሆነ በማርክ የሚሸጥ ሱቅ ኢትዮጵያ አይገባም። ታውቃላችሁ፣ ማሰራጨት ስለማይፈቀድ አሁን እንፈቅዳለን። ምን ፈቅደው ለምንድን ነው? ኢትዮጵያ ሞል የላት የሚባል ከፍተኛ ክስ አለብን። ሞሎች እየበዙ ነው። ሞሎቹ ደግሞ እየተገነቡ ያሉት የሚጠይቁት ጥያቄ ይሄን ጥያቄ ነው። ስታንዳርድ ያላቸው ሱቆች ዱባይ እንደሚታየው ናይሮቢ እንደሚታየው ኢትዮጵያም ውስጥ ይፈለጋል። እስካሁን ዘግተናል። አሁን ትንሽ ይከፈታል። ተዘጋጁ እንግዲህ እናንተም ማለት ነው። ቴክኖሎጂ ጋር በሚመለከት ፋይናንሻል ኢንክሉዥን እንዴት ገንዘብ መቅረብ አለበት፣ እንዴት ይመራ የሚለው ጉዳይ ላይ ሰሞኑን ስለምንወያይ ያሰብናቸው ጉዳዮች አሉ። እሱ እናያለን። አይሲቲ ፓርክም ብትገቡ ጥሩ ነው እንዳላችሁት ብትገቡ የኛም ፍላጎት ለምን አትገቡም ስለሆነ ብትገቡ ጥሩ ነው። የፖሊሲ ለውጥ በፍጥነት ይቀያየራል መመሪያ ለውጥ የተባለው የለም እንዳልል በጣም ብዙ እየቀያየርን ነው ያለነው። ግን ስፔሲፊክ ካልሆነ እቸግራለሁ። ምን ቀይራቸው አብዛኛው ጉዳዮች ለእናንተ በር የሚከፍቱ የሚያሰፉ እንጂ የሚያጠቡ ህጎች አይደሉም እስካሁን ያሉት። ሊዝ በዶላር የተባለው ግን ኮምፕሊትሊ አልገባኝም እሱ። እኛ ኢንዱስትሪያል ፓርክ ላይ የነበረን አቋም ምንድነው? ኢንዱስትሪያል ፓርክ ለኤክስፖርት ስለሚያስፈልገን የውጭ ኢንቨስተር ካልሆነ በስተቀረ በኢንዱስትሪያል ፓርክ ውስጥ ገብቶ አይሰራም የሚል ህግ ነበር ከዚህ ቀደም። እና ፋብሪካ የሚሰሩ አሁን እሱ እንደሚለው የሚገጣጥሙ ትናንሽ ልጆች ደግሞ በቤት ክራይ ይሰቃያሉ። ይሄ ለኢትዮጵያ የሚያዋጣ አፕሮች አይደለም። የኛ ኢንዱስትሪያል ፓርኮች እንደነዚህ አይነት ሰዎች እንዲሰሩበት እንፈልጋለን። ሼድ ወስደው ወይም ሼድ ሰርተው ይግቡ። ይሄ ፖሊሲ ትክክል አይደለም ብለን ተወያይተን የወሰንነው ለእናንተ ነው። በዶላር ከሆነ ታዲያ ምን በእናንተና በውጩ ምን ዲፈረንስ አለው? ይሄ የመንግስት አቅጣጫ አይደለም። ከየት የመጣ እንደሆነ ብዙ አልገባኝም። እነማሞ ብታዩት ጥሩ ነው። ቦይ ለሚ ላይ ክፍት ነው ቦታው። 20 ሼድ እንኳን የለም። ታጥሯል፣ መብራት አለ፣ 20 ሼድ የለም። ጅማ፣ ባህር ዳር፣ መቀሌ ሁሉም ኢንዱስትሪያል ፓርክ የተገነባው በጣም ብዙ ክፍት ቦታ አለው። በዚህ አናቂ ፖሊሲ ምክንያት ማለት ነው። ለሎካል ሰው አይሰጥም ተብሎ አሁን እናንተ የምትገቡበት ከሆነ ይቀንሳል። አንደኛ በሎካል ከረንሲ መሆን አለበት። ዶላር ይወጣል ይወርዳል፣ መሰቃየት የለባቸውም። ሁለተኛ ለውጮቹ የምናደርገውን ድጋፍ ለውጮቹ እኮ የማናደርገው ድጋፍ የለም። ሁሉን አድርገንም ክስ ብቻ ነው። የዛን ግማሽ እንኳን ብናግዝ ጥሩ ነው። ካፒታል ማርኬት ያው እየተጀመረ ነው። በቴሌኮም ይጀመራል። ብዙ ህጎች የሚስተካከሉ ስላሉ ጥቂት ወራት ይወስዳል። ግን በቴሌኮም ማክሲመም በወር በሁለት ወር ውስጥ 10% ስለምንሸጥ
በሱ ይጀመራል። እናንተ ተዘጋጁ። በጣም ያስፈልጋችኋል ካፒታል ማርኬት በብዙ መንገድ። ሞርጌጅ ሁለት ነገር ዮናስ፣ ሁለት ነገር ብታይ ኮንስትራክሽን ሴክተር በጣም ኢምፖርታንት ነው፣ ስራ ያስይዛል። ለኢትዮጵያ ግን ኮንስትራክሽን በትክክል ስራ ላይ መዋሉን ካላረጋገጥክ በስተቀር ችግር አለበት። አሁን በእኛ ሁኔታ አዲስ አበባ ላይ ከ1 ሚሊዮን በላይ ቤት እጥረት አለ። ፕሮፐር ሃውስ ለሰዎች ቢገነባላቸው በጣም አዋጭ ነው። ግን ስትነዱ አስተውሉ። ወደ ቦሌ ቡልቡላ፣ ወደ ሲኤምሲ በጣም ብዙ ፎቆች፣ የእናንተም የሌላም ሰው ክፍት እኮ ነው። እንደ ሀገር እኮ ኢንቨስትመንት ነው። ፎቅ እንገነባለን፣ ብድር ዕዳ አለበት ምናምን አለበት፣ ወይ ፎቁ አያልቅም ወይ አይከራይም። በጣም ብዙ ፎቅ እየተጠቀምንበት አይደለም። እና ኮንስትራክሽን ላይ ሎ ኮስት ላይ ፎከስ የምናደርገው ሜንቴናንስ ኮስት የሌለው ኢዝሊ የሚተላለፍ ቤት እንዲሆን ነው። ያ ካልሆነ አዋጭ አይደለም። ሞርጌጅ ያልከው በጣም ኢምፖርታንት ነው፣ ግን ኢት ዊል ቴክ ሰም ታይም። እንደዛ ገንዘብ ስለሚፈልግ ለእያንዳንዱ ሰው ዳውን ፔመንቱን ከቨር ለማድረግ። ጤና በሚመለከት የተነሳው በግማሽ ብቻ ልውሰድ፣ እናንተ በግማሽ ልውሰድ። በተለይ የዶክተር ሆስፒታል ያስፈልገናል። 700 ሳይሆን ክሎስ ቱ $1 ቢሊዮን ነው የምናወጣው ኤቭሪ ይር። ቦታ ፓርክ ሳይቀር ሰጥተናል ሆስፒታል ይሰራ ብለን እና ሰዎች እኛ የአሜሪካ ዶክተሮች ነን፣ ሆስፒታል እንሰራለን ቦታ ይላሉ፣ ቦታ ይሰጣል። ከዛ ብር ብሎ 5 ዓመት አጥሮ ይቀመጣሉ እንጂ ሰፖርት እናደርጋለን። ይሄን ደግሞ አንተ በደንብ ታውቃለህ ብዬ ነው። ሰፖርት በምናደርገው ልክ ግን አልመጣም። በጤና ሴክተር ያሉ ኢንቨስትመንቶች በእርግጥ ገንዘብ የላችሁ ሙያን ያላችሁ ግን አልመጣም። ጥቂት ሰዎች ደግሞ ድንቅ ስራ የሚሰሩ ሰዎች ደግሞ አሉ። እነሱም እናውቃለን፣ እናደንቃለን። በሚቀጥሉት 5 ዓመታት ጤና ሴክተር ላይ ያለው ነገር ይቀየራል የሚል ተስፋ አለን። አዲሷ ሚኒስቴር የተሰጣት ፕራይመሪ ሚሽን ይሄ ነው። ከፕራይቬት ሴክተር ጋር ሆናችሁ ወደ ውጭ የሚወጣውን ሕክምና አስቀሩት እና እሱ ጋር ብታግዙ ጥሩ ነው። ግን አልታገዘም ብዬ ይከብደኛል። የሚቀር ነገር ካለ በእኛ በኩል እናያለን። በእናንተ በኩልም ግን ብታዩ ተሽከርካሪ በሚመለከት ከማደያ ጋር የቻርጀር ቴክኖሎጂን አብረን እንስራ። ያነሳው ወጣት ጥሩ ሀሳብ ነው። ማደያ ምን አስባችኋል ላልከው፣ ያው ኢትዮጵያ ውስጥ 1.5 ሚሊዮን መኪና አለ ብያለሁ። ወደፊትም በተወሰነ ሎካል የሚመረተውን ጨምሮ እያደገ መሄዱ አይቀርም። ማደያዎች በሚቀጥሉት 10፣ 15፣ 20 ዓመታት ይከስማሉ የሚል ግምት የለኝም። እኛ ጋር ብቻ ሳይሆን ሌላም ሀገር ኦልሬዲ መኪናዎች ስላሉ። ግን ማደያዎች ምን ያደርጋሉ? ነዳጅና ኤሌክትሪክ ጎን ለጎን እየጀመሩ በኋላ ሲቀየር አብሮ ያድጋሉ ማለት ነው። ወደዛ መሄድ የሚችሉ ይመስለኛል። ቻርጀር ማስፋት ጥሩ ነው። እኛ ጋር ታስታውሱ ከሆነ አሮጌ መኪና አይገባም፣ ሰከንዳን መኪና አናስገባም ስንል የዛሬ 4-5 ዓመት አካባቢ ልክ እንዳሁን ቤት መፍረስ ጩኸት ነበር። ትዝ ይላችሁ ከሆነ አላውቅም። እና አሮጌ መኪና ይቅር ሲባል መኪና አልቀነሰም፣ ግን የተሻለ መኪና መጣ። በዛ አይን ብታዩት ቼንጅ ይመራል፣ ግን ያው ይመጣል። ያልመለስኩላችሁ አንዳንድ ሰዎች ካላችሁ ይዤዋለሁ ኖቱን። መነጋገር የምፈልግባቸው ፖይንቶች ስላሉ እነጋገርበታለን። ግን ቃል ምገባላችሁ ነገር የባንኪንግ ሴክተር አይ ዶንት ኖ ዌን ሪፎርም እንሰራለን። እስካሁን ይዘናል፣ ሪፎርም እንሰራለን። ማሞ የመጣው ለዚህ ነው። በጣም ጥሩ ነገር ጀምሯል፣ ይሰራዋል ብዬ ተስፋ አደርጋለሁ። መጨከን ያለብን ነገር አለ። ዝም ብሎ የነበረው የኢኮኖሚክ አፕሮቻችን የሚያዋጣ አይመስለኝም። እሱ ሪፎርሙ ሲያልቅ ወይ መልሶ ያወያያችኋል ወይ ያወያያችኋል። እኔ ባንክ ጋር የውጭ ባንክ ምን ፈቅዳለን፣ ባንክ ስርዓታችንን ትንሽ እንቀይራለን። የኤሌክትሮኒክስ ክፍያን በሚመለከት ግን ትንሽ ባላንስ እንድታደርጉ ዘንድሮ በባንኮች የሚደረግ የካሽ ትራንዛክሽን እና ኤሌክትሮኒክስ ትራንዛክሽን ለመጀመሪያ ጊዜ በልጧል። ኦቨር 5 ትሪሊየን ብር ትራንዛክት ያደረገው በኤሌክትሮኒክስ ነው። ከጀመርን 3 ዓመታችን ነው። 18 ገደማ ሞባይል ባንኪንግ ሰርቪስ የሚሰጡ ተቋማት አሉ፣ ኩባንያዎች አሉ። አሁን በልጧል ፎር ዘ ፈርስት ታይም። ይሄን እያሰፋን ከሄድን ከወረቀት ጋር ያለው ነገር እየቀነሰ እንደሚሄድ ተስፋ አደርጋለሁ።
ብዙ እናሻሽላቸው እና እየተማርን ይሄንባቸው ጉዳዮች አሉ። ከናንተም ግን ብዙ ዲማንድ እናደርጋለን። ሰንበዲ ሲናገር የመጨረሻው ነገር ሁላችሁን አላቅም፣ እዚህ ያላችሁ ሰዎች ግን ብዙዎቻችሁን ዝም ብዬ ሳስብ እኔን ጨምሮ ዳቦ በሻይ ጧት ዳቦ በሻይ በጣም በሽሚያ በልቶ ያደገ ነው አብዛኛው ሰው። እዚህ አትርሱት ያንን ቢጊኒንግ። በቃ ምንም አይደላችሁ እናንተ መደብ ላይ ተኝታችሁ ሻይ በዳቦ በልታችሁ ቆጮ በልታችሁ ቂጣ በልታችሁ ምናምን ነው በጣም በብዙ ድካም እዚህ የደረሳችሁት እንጂ ሰንበዲ ቢሊየን ሰጥቷችሁ አይመስለኝም። ብዙዎቻችሁ አልፎ አልፎ የወረሰ ሊኖር ይችላል፣ ብዙዎቻችሁ ግን አይደላችሁ። እና የተነሳንበት ነገር በጣም ትንሽ ስለነበረ የመጣንበት ፍጥነትን በጣም ፈጣን ስለሆነ አሁን የኛ እርካታ መሆን ያለብን ቶሎ ብለን ዳቦ በሻይ የሚሻሙ ሰዎች ማሳነስ ቁጥራቸው በሚል ብታስቡ ጥሩ ነው። እናንተ 10 መኪና ቢኖራችሁ 10 ቤት ቢኖራችሁ ከእንግዲህ በኋላ ብዙ ትርጉም ያለው አይመስለኝም። በዚህ መንፈስ ብንሄድ የሚሻል ይመስለኛል። አንዳንዶቹን ይዣለሁ፣ እንሰራበታለን። በፖሊሲ በምናምን የምናስተካክለው እናስተካክላለን። እናንተም አግዙ፣ ተጋግዘን በሚቀጥሉት ዓመታት ኢትዮጵያ ውስጥ ያለውን ነገር ትንሽ መልክ እና በጅለት እና ብታግዙን ጥሩ ነው። ኔክስት ይር የተወሰነ ፐርሰንት አዲስ አበባን እንቀይራለን። በአፍሪካ የተሻለ ካፒታል እናደርጋታለን ብለን ነው የምናስበው። ምን ነካካችሁ ሰዎች ካላችሁ እመኑኝ፣ ዘር፣ ሃይማኖት፣ ፖለቲካ የለበትም። ኢትዮጵያና አዲስ አበባ ብቻ ነው ያለችበት። አይበቃንም? መልካም ቀን።